በኢትዮጵያ ስፖርት ታሪክ ውስጥ ስሟ በወርቅ ቀለም የተጻፈው ጀግናው አትሌት መሰረት ደፋር ዛሬ መራር ሐዘን ላይ ትገኛለች። የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ እንድታውለበልብ በብርታትና በጽናት እንድታድግ ጉልበት የሆናት የጀርባ አጥንቷ የሆነችው ውድ እናቷ ወይዘሮ አስቴር መንገሻ ከዚህ ዓለም በሞት ተለይተዋል። እናታችን ወይዘሮ አስቴር ላለፉት ረጅም ጊዜያት በሀገር ውስጥና በውጭ ሀገር ከፍተኛ የሕክምና ክትትል ሲያደርጉ ቆይተዋል። መሰረት ደፋርና ቤተሰቦቿ እናታቸውን ለማዳን ያልፈነቀሉት ድንጋይ ያልሄዱበት የሕክምና ተቋም አልነበረም። ሆኖም ግን የሰው ልጅ ተፈጥሯዊ ዕዳ የሆነው ሞት ዛሬ ጥርጣሬ በሌለው መልኩ ተከስቷል። ወይዘሮ አስቴር 6 ልጆችን ያፈሩ ብርቱ እናት ነበሩ። ከነዚህም መካከል ለሀገር ባለውለታ የሆነችውን መሰረት ደፋርን ለቁም ነገር ያበቁ፣ በታላቅ መስዋዕትነት ያሳደጉ ታላቅ ሴት ናቸው። የአትሌቶች እናት መሆን ዝም ብሎ ክብር ብቻ አይደለም። ልጆቻቸው ለስኬት ሲበቁ ከኋላ ሆነው በጸሎትና በምክር የሚደግፉ የጥንካሬ ምንጮች ናቸው። ወይዘሮ አስቴርም ለልጃቸው ስኬቷ ዋነኛ መሐንዲስም ነበሩ። ይሄ ዜና እንደተሰማ ከተለያዩ አቅጣጫዎች የሐዘን መግለጫዎች እየጎረፉ ይገኛሉ። ታላላቅ ፔጆችና ሌሎች ታዋቂ ገጾች ለጀግናዋ መሰረት ደፋር ለቤተሰቦቿና ለወላጅ ዘመዶቿ መጽናናትን እየተመኙ ነው። እኛም እንደ ቻናላችን ለቤተሰቡ ብርታትን እንመኛለን። የጀግና እናት መቼም አትሞትም። በልጆቿ ስራና በሀገር ታሪክ ውስጥ ሁሌም ሕያው ሆና ትኖራለች። ወይዘሮ አስቴር መንገሻ ለኢትዮጵያ ስፖርት የሰጡት ትልቁ ስጦታ መሰረት ደፋርን ነውና ስማቸው ሲታወስ ይኖራል። በኢትዮጵያ የሩጫ ስፖርት ታሪክ ውስጥ በውጤታማነት የደረጃ ልኬት በሶስተኛ ደረጃ ላይ የተቀመጠችው 31 ጊዜ ሀገሯን ወክላ 23 ሜዳሊያዎችን ለሀገሯ ያስገኘችው የ2 ጊዜ የኦሎምፒክ አሸናፊዋ መሰረት ደፋር እናት ወይዘሮ አስቴር መንገሻ ናቸው እንግዲህ ያረፉት። በኦሎምፒክ፣ በዓለም የአትሌቲክስ ሻምፒዮና፣ በዓለም የቤት ውስጥ ሻምፒዮናና በአፍሪካ ሻምፒዮና፣ በመላው አፍሪካ ጨዋታዎች፣ በዓለም ወጣቶች እንዲሁም ታዳጊዎች በጠቅላላው 11 ወርቅ፣ 8 ብር፣ 3 ነሐስ፣ 1 ብር በቡድን በጥቅሉ 23 ሜዳሊያዎችን እልህኛዋ ልጃቸው ለሀገሯ ስታስገኝ ከኢትዮጵያ ሕዝብ ጋር አብረው የደስታ ተካፋይ የነበሩት ወላጅ እናቷ ወይዘሮ አስቴር መንገሻ ባደረባቸው ሕመም ነበረ በህንድ፣ በግሪክ አቴንስ እንዲሁም በሀገር ቤት በተለያዩ ሆስፒታሎች በሕክምና ሲረዱ ቆይተው በ71 ዓመታቸው ከዚህ ዓለም ድካም ያረፉት። ለመሰረት ደፋርና ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር።